ብዙ ሰዎች ህይወት የጦር ሜዳ እንደሆነች ያምናሉ። ለሁሉም ነገር መታገል አለብኝ ብለው ያስባሉ። አክብሮት ለማግኘት፣ ለስራ፣ በዚህ ዓለም ውስጥ ላላቸው ለእያንዳንዱ ቦታ። ግን እውነተኛው ኃይል በፍጹም አለመታገል ላይ ከሆነስ? የማሸነፍ መንገድ አለ። በጸጥታ፣ በጸጋ፣ ያለ ትርምስና ያለ ቁጣ። ይህንን በታሪክ ውስጥ ያሉ ጥበበኛ ሰዎች ተረድተውታል። የጦርነት ጥበብን ከጻፈው ሰንዙ እስከ ኔልሰን ማንዴላና ማርከስ ኦሬሊየስ ያሉ የዘመናችን አሳቢዎች ሁሉም አንድ ነገር አስተምረዋል። ትልቁ ድል ጦርነት አያስፈልገውም። ስለዚህ ዛሬ ያለ ትግል እንዴት ማሸነፍ እንደሚቻል እንነጋገራለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። በግል ህይወታችሁ፣ በስራ ቦታዎች፣ በግንኙነታችሁና በአይምሯችሁ ውስጥ ሳትታገሉ ታሸንፋላችሁ። ምክንያቱም እውነተኛው ኃይል ቁጥጥር አይደለም፣ ራስን ስለመግዛት ነው። በመጀመሪያ ጉልበታችሁን ተረዱ። እያንዳንዱ ክርክር፣ እያንዳንዱ ግጭትና ትግል የሚጀምረው በጉልበት ነው። አንድ ሰው እናንተን የሚያበሳጭ ነገር ሊናገር ይችላል። ጥቃት እንደተሰነዘረባችሁና እንዳልተከበራችሁ ይሰማችኋል። እና የመጀመሪያ እርምጃችሁ በደመ ነፍስ መዋጋት ነው፣ በቃላት፣ በድርጊት ወይንም ደግሞ በስሜት። እውነታው ግን ጉልበቱን የሚቆጣጠር ሰው ውጤቱንም ይቆጣጠራል። ስትረጋጉ ራሳችሁን መቆጣጠር ትችላላችሁ። ንዴት ግን የምትገመቱ ሰዎች ሊያደርጋችሁ ይችላል። በመረጋጋት ውስጥ ኃይል አለ። እስኪ ስለ ውሃ አስቡ። በሚፈላበት ጊዜ ይተናል፣ ባልፈላበት ጊዜ ደግሞ ሁሉንም ነገር ያንጸባርቃል። ስለዚህ እንደ ተረጋጋ ውሃ ሁኑ። ሰዎች በጩኸታቸው ራሳቸውን ሊገልጡ ይችላሉ። እናንተ ግን ዝም በሉ፣ ታሳቢና ስልታዊ ሁኑ። ለአፍታ ምንም ከመናገር ታቀቡ። ያለ ጦርነት ማሸነፍ የሚጀምረው በተጋበዛችሁበት እያንዳንዱ ክርክር ላይ ባለመገኘት ነው። አንዳንድ ጊዜ ዝምታ ከፍተኛ መልስ ነው። ሌላው ደግሞ የትግል ስነ ልቦና ነው። ሰዎች የሚጣሉት ኢጎ ስጋት ስለሚገባው ነው። ሰዎች ሲነቅፏችሁ፣ ችላ ሲሏችሁ ወይም ሊገዳደሯችሁ ሲሞክሩ ኢጓችሁ እንዲህ ይላል፣ እንዲህ ሊያደርጉኝማ አይችሉም። ግን በእውነቱ እየሆነ ያለው ሰላማችሁን አሳልፋችሁ እየሰጣችሁ ነው። በትዕቢት ምክንያት ሰላምን ማጣት ትልቅ ዋጋ መክፈል ማለት ነው። ጠባብ አይምሮ ካላቸው ሰዎች ጋር ከተዋጋችሁ ወደ እነርሱ መውረዳችሁ የማይቀር ነገር ነው። ስለዚህ ያ እሳት ወደ ውስጣችሁ ከተሰማችሁ በፍጥነት አቁሙና ራሳችሁን አንድ ጥያቄ ጠይቁ። እዚህ ምን ለማሸነፍ እየሞከርኩ ነው? በማይረባ ክርክር ውስጥ ያለሁት በሉ። ኢጓችሁን ወይንም ደግሞ ሰላማችሁን ምረጡ። ምላሻችሁን እንዴት መቆጣጠር እንደምትችሉ ወቁ። ሰዎች የሚያደርጉትን ነገር መቆጣጠር አትችሉም። ነገር ግን እንዴት ምላሽ እንደምትሰጡ መቆጣጠር ትችላላችሁ። ጥንካሬያችሁ መሆን ያለበትም እዚህ ላይ ነው። በስሜት ምላሽ ከመስጠት የሚታደጓችሁ መንገዶች እነሆ። ምላሽ ከመስጠታችሁ በፊት ቆም በሉ። ምላሽ ሳትሰጡ የምትቆዩበት እያንዳንዱ ሰከንድ እንድትረጋጉ ይረዳችኋል። የ5 ሰከንድ ዝምታ እንኳን ውጤቱን ሊለውጠው ይችላል። ስሜታዊ ከሚያደርጋችሁ ነገሮች ራቁ። ፊልም እየተመለከታችሁ እንደሆነ አድርጋችሁ አስቡት። በትዕይንቱ ውስጥ አትዋጡ። ተመልካች ወይንም ታዛቢ ብቻ ለመሆን ሞክሩ። ከትዕይንቱ ውጪ ራሳችሁን ስታደርጉ እየሆነ ያለውን ነገር ማየት ትችላላችሁ። በስሜት ሳይሆን በሎጂክ ምላሽ ስጡ። በተረጋጋችሁ መጠን ቃላቶቻችሁ የበለጠ ጉልበት ይኖራቸዋል። ሰዎችም ያደምጧችኋል። ስለምትጮሁ ሳይሆን ተረጋግታችሁ በግልጽ ስለምትናገሩ ነው። ማርሻል አርት የሚሰሩ ሰዎችን አስቡ። በጭፍን አያጠቁም። የተቃዋሚዎቻቸውን ጉልበት በእነርሱ ላይ ይጠቀማሉ። ይጠብቃሉ፣ ይመለከታሉና አስፈላጊ ሆኖ ሲገኝ ይሟታሉ። በህይወት ውስጥም ተመሳሳይ ህግ ነው። እያንዳንዱን ውጊያ መዋጋት አያስፈልግም። አንዳንድ ጦርነቶች የተነደፉት ሰላማችሁን ለማጥፋት እንጂ ጥንካሬያችሁን ለማረጋገጥ አይደለም። ይህንን አስታውሱ። ነብር ለሚጮሁ ውሾች ምላሽ አይሰጥም፣ ዝም ብሎ መንገዱን ይቀጥላል። ስለዚህ በሚቀጥለው ጊዜ አንድ ሰው ወደ ድራማ ሊጎትታችሁ ሲሞክር ፈገግ በሉና ዝም ብላችሁ ወደፊት ሂዱ። በዚህ ተግባራችሁ የሚመጡት ውጤቶች ራሳቸው ይናገራሉ። በዝምታ የማሸነፍ ጥበብን ተላበሱ። አንዳንድ ድሎች ጫጫታ አይፈጥሩም፣ በዝምታ ይከሰታሉ። ይቅርታ ሳትጠይቁ ይቅር ስትሉ፣ በሰላም ስታድጉ፣ ራሳችሁን ማብራራት ስታቆሙ፣ በዝምታ ማሸነፍ ስትጀምሩ፣ በአሮጌ ህመም አትንቀሳቀሱም፣ ማረጋገጫን አታሳድዱም። የምታተኩሩት እድገት ላይ እንጂ በቀልን አይሆንም። ጊዜ ከክርክር ይልቅ እውነትን እንደሚገልጥ ይገባችኋል። በጣም ጠንካራው ሰው ጠንካራ መሆኑን ማረጋገጥ የማያስፈልገው ነው። ሰዎች አቅልለው ይመልከቷችሁ። ጸጥ ያላችሁ ወይንም
ደካማ እንደሆናችሁ ያስቡ። ምክንያቱም አንድ ቀን የእናንተ ስኬት እነርሱ ዝም ለማሰኘት የሞከሩትን ጩኸት ያመጣል። በዝምታ ታሸንፋላችሁ፣ ማንንም ሳትጎዱ። ሌላው ደግሞ ውስጣዊ ውጊያዎች ናቸው። ሁሉም ውጊያዎች ከሌሎች ሰዎች ጋር ብቻ አይደሉም። አንዳንድ ከባድ ጦርነቶች በራሳችሁ ውስጥ ይከሰታሉ። ፍርሃታችሁን፣ ራስን መጠራጠርን፣ ያለፈ ስህተቶቻችሁን፣ ትዕግስት ማጣትን ትዋጋላችሁ። እውነታው ግን ራሳችሁን በማጥቃት እነዚህን ጦርነቶች ማሸነፍ አትችሉም። ራስን በመረዳት ግን ታሸንፏቸዋላችሁ። ለምን እንደዚህ ሆንኩ ከማለት ይልቅ ከዚህ ነገር ምን መማር እችላለሁ ብላችሁ ጠይቁ። ድክመቶቻችሁን ከመግለጥ ይልቅ አጥኗቸው። ጠንካራ እንድትሆኑ የሚረዳችሁ አስተማሪዎቻችሁ ናቸው። ሰላም የሚጀምረው ከራስ ጋር መጣላት ስታቆሙ ነው። ፍጹምነትን መሻት ስታቆሙና እድገትን መለማመድ ስትጀምሩ። ስለዚህ ያለፈውን ይቅር በሉ፣ ሐሳባችሁን አረጋጉ፣ በአንድ ሰላማዊ እርምጃ ወደፊት ሂዱ። የመረጋጋት ኃይልን ገንቡ። መረጋጋት ተፈጥሯዊ አይደለም፣ በልምምድ የሚመጣ ነው። በየቀኑ ህይወት ለመለማመድ እድሎችን ትሰጣችኋለች። ሰዎች መሰናክሎችን ሲፈጥሩባችሁና ሐሳባችሁን ሲያጣጥሉ እነዚህ ለእናንተ የስልጠና ጊዜዎች መሆን አለባቸው። ከሁከት ይልቅ ሰላምን በመረጣችሁ ቁጥር የውስጥ ኃይልን ትገነባላችሁ፣ የማይናወጥ ትሆናላችሁ። ጫጫታ በበዛበት ዓለም ውስጥ የተረጋጋ አውሎ ንፋስ ማለት ነው። ሰዎችም ያስተውላሉ፣ ስለ ጩኻችሁ ሳይሆን በዝምታችሁ ኃይለኛ ስለሆናችሁ ነው። ያለ ትግል ማሸነፍ ማለት ራስን መቆጣጠር ማለት ነው። መቼ መናገርና መቼ ዝም ማለት እንዳለብን ማወቅ ነው። መቼ መሄድ እንዳለባችሁና መቼ እርምጃ መውሰድ እንዳለባችሁ፣ ለሰላም መቼ መታገል እንዳለባችሁ እንጂ ለኩራት አይደለም። ይህንን አስታውሱ። በጣም የተረጋጋ ሰው ከፍተኛ ቁጥጥር አለው። አለመጨቃጨቅ ሁልጊዜ ጥቅም አለው። ስለዚህ ከዚህ ቀን ጀምሮ ትክክል ለመሆን አትታገሉ። በሰላም ለመቆየት ሞክሩ፣ ምክንያቱም ሰላም የመጨረሻው ግብ ነው። እንግዲህ ያለ ትግል የማሸነፍ ጥበብን በጥልቀት አይተናል። እነዚህን ያየናቸውን ነገሮች ከተገበራችኋቸው ያለ ትግል ነገሮችን ማሸነፍና ህይወትን መምራት፣ ሰላማችሁን መጠበቅ ትችላላችሁ። እስከ መጨረሻው ስላዳመጣችሁኝ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትዘንጉ። በቀጣይ በሌላ ቪዲዮ እስክንገናኝ ቸር ቆዩ።